ሰላም ሰላም፣ ጤና ይስጥልኝ። እንዴት ናቸው የዞማነሽ ዩቱብ ተከታታዮች? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። እናንተም ሰላም እንደሆናችሁ ተስፋ አድርጋለሁ። እንግዲህ ሐረግ ድራማ ይዘን መጥተናል ማለት ነው፣ ክፍል 69። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ፣ ላይክ፣ ሼር አድርጉ። ከታች ያለችውን የደወል ምልክት በማጥቆር ማለት ነው። እስቲ ቀንጨብ አድርገን እናሳያችሁ። ኦኬ የኔ ንግስት ምን ሆነሽ ነው? ነይ ተነሽ፣ ቆሻሻ ላይ ነው የተቀመጥሽ። ድሮም የተገኘሁት ቆሻሻ ላይ ነው። ቆሻሻ ላይ መውደቅ ለእኔ ብርቅ አይደለም። በቃ ሂድልኝ፣ ሂድልኝ ከዚህ አንተም። እንደዚህ ሆነሽ እያየሽ እንዴት ነው ትቼሽ የሚሄደው? እንግዲህ ኤፍራታ እያለቀሰች እየተንከባለለች እያለቀሰች እየተንፈራፈረች መሬት ላይ ወይኔ በጣም እያለቀሰች በጣም እያለቀሰች በቃ ተወኝ እባክህ እያለችው ከዛም በኋላ በጣም ነው የሚገርመው እያለቀሰች ከዛ የኔ ንግስት መሆነች እያለ መጣ። እንዴ ኤፍራታ እንዴ ስትገባ እኮ ይቻት ነበር። ክፍሏ ይሄድ ሆይ ክፍሏ የለችም። ምን ነው ደረገጣችሁ? በረንዳ ላይ እኮ ስትገባ እኮ አየር ላይ ሰላም ብያት ነበረ። እንዴ ገኒ ፌንት ነቀለች። እንግዲህ ኤፍራታ እናቷ መሆኗን ስላወቀች ፌንት ነቀለች ማለት ነው። በዚህ ሂጅና በእናትሽ ውሃ አምጪ ይላታል። እሺ አመጣለሁ። እሺ ንፋስ እንድታረጋግሽ እባክሽን ንቂ። ቆይ ኤፍራታን ስም መጥራት አልነበረብኝም እንዴ? ሂጂ ማብራራቱን ተይና እባክሽን ሂጂ አምጪልኝ ቤዚ እያለ ይላታል ማለት ነው። ገኒ ይላታል ማለት ነው። ገኒ በጣም ፌንት ነቅላለች። ምክንያቱም እንግዲህ የኤፍራታ እናቷ መሆኗ ስላወቀች ማለት ነው። በባል ይዘው መጣ። ይሄ ምንድን ነው ይላታል። ለገላው እኮ አላልኩሽም እንዴ? በብርጭቆ አይበቃም። እኔ ብርጭቆ የት እንዳለ አላውቅም። እኔ ይሄን ሳቀኝ ይመጣ። እሺ ቀስ ብለሽ እዚህ ጨምሪ። ለምን አታጥቢንም እንዴ ብሎ ይላታል። ከዛ አቤት ከዛ ካናቷ ላይ ያደርግላታል። ገኒ ይላታል ማለት ነው። እባክሽን ተነሽ ገኒ አታስጨንቂ። ምናልባት እኛ እንዳሰብነው ላይሆን ይችላል። ምንድነው ባልተረጋገጠ ነገር ምንድነው? ቆይ አሁን የተፈጠረው ለምንድነው የተፈጠረው? ለምንድነው ማትነግሪኝ? ኤፍራታ የሆነችው ነገር አለች እንዴ? ልትነቃ አልቻለችም። በቃ ወደ ሐኪም ቤት እንውሰዳት። እሺ በቃ ወደ ሐኪም ቤት እንውሰዳት ይላል ማለት ነው። ከዛ ይዘዋት እሷ ኤፍራታ ውጭ ላይ ሆና በጣም እያለቀሰች ነው ማለት ነው። በጣም እየተሰቀሰቀች እያለቀሰች ነው። በጣም ይገርማል እውነት ለመናገር ያማን ግን ስተዛሬ መደበቅ አልነበረባቸውም። አብራ ወላጆችን እየፈለገች እያለቀሰች እያነባች ደብቀዋት ማለት ነው። እየሮጠ ይመጣል ማለት ነው። ከዛም በኋላ ይሄ ይሮጥና እንዴ የኔ ንግስት ምን ሆነች ነው? ነይ ተነሽ፣ ቆሻሻ ላይ ነይ ተነሽ። ድሮም የተገኘሁት ቆሻሻ ላይ ነው። ቆሻሻ ላይ መውደቅ ለእኔ ብርቅ አይደለም። ሄድልኝ በቃ። ቆይ እንደዚህ ሆነሽ አይችሽ እንዴት ነው ትችሽ ሄደው? እፉ እባክሽ ትታመሚያለሽ፣ ተነሽ። በሞተላቸው ማገለግል ነበር። ሰላማዊ ህይወት ትኖሩ ነበር። የራሳችሁን ህይወት ትኖሩ ነበር። እኔ እኮ መምሽን አለ በማማስ መምሽን እንኳን ምን እንደሆነ ብዬ ጠይቄ ምንም እንድጠይቅ አልፈልግም። ይመለከትካል። ለማንም ግድ አይሰጠኝም። ከፈለግ ናታንም አንተንም ተያይዛችሁ ገደል መግባት ትችላላችሁ። ልቀቀኝ። እንደዚህ ሆነሽ የትም እንድትሄጂ አልፈቅድልሽም። አንድ ናታን አናደደኝ ብለሽ እንደዚህ እባክህ ልቀቀኝ። የራሴ ላይ የሆነ ነገር ብርታቱ ማረግ ነገር ቢኖር ኖሮ መብት የለኝም። እኔ እንኳን የራሴ አይደለሁም የፈጣሪ ነኝ። አሁን እሱን ልክ ነሽ። አሁን መኪና ግቢና ልውሰድሽ። እኔ
አልሄድም፣ ከአንተ ጋር አልሄድም። ከዛ ይዟት ብድግ ልቀቀኝ፣ ልቀቀኝ፣ ጨዋለሁ፣ ልቀቀኝ፣ ጨዋለሁ፣ ልቀቀኝ፣ ጨዋለሁ ይላል። ከዛ ይዟት እሱ ደግሞ መኪና ላይ ቁጭ ልቀቀኝ ትለዋለች። ክፈትልኝ፣ ክፈትልኝ ትለዋለች። እኔ ከአንተ ጋር ማሄድ አልፈልግም። እኔ ማንንም ሰው አልፈልግም። እኔ ማንንም ሰው አልፈልግም ትላለች ማለት ነው። አቁሙ፣ አቁሙ እያለች ነው። በጣም የሚገርምና እንግዲህ ቀልቃሌት ይችል ሉሊት ማለት ነው። በጣም ነው የምትመቸኝ። ውይ ማን የተጫወተብሽ? እኔ እኮ ማንም ሰው የለም ብዬ አስቤ ነበር፣ ለካስ አንቺ ነሽ ብላ ታሾፍባታል። አንቺ በቃ መቼም ጥሩ ሀሳብ ጥሩ ኮመንት መስጠታችሁም ጥሩ ኮመንት ከሰጠሽ ያምሻል። አይ እንደዚህ ተቀባብተሽ ወደ የት ትሄጂ ነው? ይመለከተሻል። ምናልባት ፍቅረኛሽ ጋር ልትሄጂ ተሆነ ሜካፕሽን እንድታስተካክይ ነበረ ብላ ትላታለች። ጀፕስቲክ ተቀባውና ሜካፕ ነው። አንቺ እንኳን ሁልጊዜ ሜካፕ ተቀብተሽ ምን እንደምትመስይ ድሮንም አንቺን ሰው ብዬ አስተያየት መስጠቴ ታውቂያለሽ። አንዳንዴ እንደዚህ ሳይሽ ትጨነቂያለሽ። ማቃት አይነት የሆነ ስሜት ይሰማኛል። በተለይ የቦታ ማቀሽ ይመስለኛል። ደግሞ ስለ ሰው ማንነት መገመት ጀመርሽ እንዴ? ሌላ ሰው የለም ማለት ነው እኔ የሚመስል ብላ አረሳስታት ትሄዳለች ማለት ነው። ከዛ አጅሬት ደግሞ ወደ ፍቅረኛዋ እየሄደች ነው። ገዳድፎ ሔዋን ኤፍራታን ይዟት ይመጣል ማለት ነው። ሶፋ ላይ እምቢ ብላ መሬት ላይ ቁጭ ትላለች ማለት ነው። ነይ እንጂ ሶፋ ላይ ቁጭ በይ ይላታል። እባክህ ተወኝ፣ ለምን አትተወኝም? እየሰማሽ ነው። ማነው የኔ ንግስትን ያናደዳት? ምን አገባህ አንተ? ምን ይመለከታል? አይደለም ንባ አይደለም ደም ለምን አላለቅስም? አንተን ማግባት አልፈልግም። ከፈለክ ናታንን አሳስረው እያለች ታለቅሳለች ማለት ነው። እንደዚህ እንድትወኚ ማን ነው ያደረገሽ? ይህን የወሰንሽ ስለተናደድሽ ነው ፔሎ ይላታል። አንቺንም ናታንም ነገረችው እንዳለ ሚስጥሯን ማለት ነው። እንዳለ ነገረችው። እንግዲህ ኤፍራታ ለቅሰኔ አሁን ሰለቸሽ? እንደዚሁ ቀን ሙሉ ስታለቅሽ ነው እንደምትውዩ? ተደወለለት። አቤት ይለዋል። አይ አልመጣም። እንዲሁም ልደውልልህ ስል ደወልክ። ዝግጅቱን ለቀጣይ ሳምንት ማድረግ ሳይኖርብኝ አይቀርም ይለዋል ማለት ነው። ዝግጅቱን ለቀጣይ ሳምንት ደውልልህ ስል ነው የደወልከው። ዝግጅቱን ለቀጣይ ሳምንት ማድረግ ሳይጠበቅብን አይቀርም። አይ እንደዛ ሳይሆን ሙሽራዬ በአንድ ቀን ምጨርስ አይመስለኝም። አያሳስበንም። ተጋባንም አልተጋባንም አንድ ላይ መኖራችን አይቀርም። ደግሞ ሳምንት ቢሆንም ሩቅ አይደለም። ታለቅሳለች። እንግዲህ ገኒን ገዳድፈው ከሐኪም ቤት መልስ መጣለች ማለት ነው። እነ ገኒ የመጡ ነው። ደህና ነኝ አታስቡ፣ ደህና ነኝ ብላ ገኒ ቁጭ ትላለች ከሶፋ ማለት ነው። እኔ ይህ ሁሉ የኃጢአት ውጤት ነው ብላ ትላለች ገኒ። እዚህ በለኝ ይገባኛል እንዴ? ስለምንድን ነው የምታወሪው? ለነገሩ ለእናንተ ለምንም ነገር አትነግሩኝም። ገኒ የባክሽ ረፍት አድርጊ። ዶክተሩ ምን እንዳለሽ ሰምተሻና? ማረፍ አለብሽ። እንደዚህ ይሆንሽ ያለሽ እኮ ምግብ ስላልበላሽ ነው። እኔ እኮ እችላለሁ ፍርፍር ስላለሽ እንዴ? በአሁን ሰዓት ምንም አይነት ምግብ መብላት አልችልም። ናታን የፉሪዬ ደህና አትመስለኝም። እባክህ ፈልጋ አምጣልኝ። ልጄ በጤናው አይደለም። አንድ ነገር ሆናብኝ ነው። እሺ ደውዬ ነበረ እኮ ግን ስልኩ አይሰራም። የሰፈር ልጆች ደግሞ እንዲፈልጓት ነገር ልኪያቸዋለሁ። ፈርቻለሁ።
ብላ ትላለች። ግን በጣም ፈርቻለሁ። ልጄ በደመ ነፍስ ስትሄድ መኪና እንዳይገጫት የሆነ ደግሞ ወይ ደግሞ የሆነ ቱቦ ስር ወድቃ እንዳይሆን። ቆይ ገኒ ምን እያልሽ ነው? ይህን ያክል እየተፈጠረው ምንድን ነው ነገሩ? ከዚህ ቤት ምስጢር ሆኖ ቆይቶ ነው ወይስ ለልጅቷ ከባድ ሆኖ? አንቺ ምንም የምታውቂው ነገር የለብሽም፣ ማወቅም አይጠበቅብሽም። እስካሁን ስንት የጠየቅሽን መመለስ ብንፈልግ እንመልስልሽ ነበር፣ ግን ማወቁ ምንም አይጠቅምሽም ብሎ ይላታል ናታን ማለት ነው። የኔ ጨረቃ ይላታል። ለምንድን ነው የኔ ንግስት እየደወልክ መጨቀጨቃት? አንድ ሰው ማውራት ካልፈለገ አይገባህም እንዴ? አንተ ቆሻሻ፣ መቼም አታገባትም የኔን ጨረቃ። ምንም አደረጋት ምንም፣ ለእኔ ግን ጥሩ ነው። እንዲሁም እኔ ጋር የምትኖርበትና ከኔ ጋር የምትኖርበት ቀን ረዝሞብኝ ነበር። አንተ በሷ በመጎዳት አንተ ትሳለቃለህ። ግን ከምታስበው በላይ አፈቅራታለሁ። እባክህ ልጄ ስልኩን ስጠኝ፣ አንድ ዜ ላውራት፣ አንድ የልጄን ደህንነት ማወቅ ብቻ ነው የምፈልገው ብላ ትላለች ገኒ ማለት ነው። ሄሎ እንዴት ናት አቶ አፌት? በጣም ይገርማል። እንዲህ በትህትና ማውራት የምትችይ አይመስለኝም። እባክን ልጅ ፍርሃትን ደህንነቷን ማወቅ የምፈልገው፣ እባክን ድምጧን አሰማኝ። ናታን እንዳትነሳ አድርጎ ሰባብሯታል፣ ግን ምንም አትሆንም። እኔ ውዷ ባሏ አጠገቧ ስለሆነ ምንም አትሆንም። አንዴ ልታወሪ አትችልም ብላ ትለዋለች። አንድ ጊዜ ድምጧን መስማት አልችልም? ከዚህ በኋላ ወደ ህይወታችን እንዳትመጡ፣ ብታያችሁም ልታገኛችሁም አትችልም። በሉ ደህና ሁኑ። እባክህ ስልኩን ስጠኝ ትለዋለች ማለት ነው። በቃ ገኒ እኔ መፍትሄ እፈልጋለሁ። ምንም መፍትሄ የለም ብላ ትላለች ማለት ነው። በጣም እየደባበሳት ነው። እሷ ደንዛለች። ግን ለምንድን ነው በሲቪል ያልመጣው? አሁን ራሱ እየተከታተሉ ነው። አንተን ለማግኘት ሰው እጃቸው ነው የመጣሁት። ከቢሮ ቀጥታ ነው የመጣሁት። ልብስ እንኳን አልቀይሩ። ግን አንቺ ግን ለምንድን ነው በዚህ ልክ መሳፈጭው? ቢቀድመኝም መደረግ ያለበትን ነገር ያደርጋል። ቢገለኝም ቆይ አንቺ እንዴት ነው ነገሮችን ቀለል የምታረጊያቸው? እንዴት ነው እንደዚህ ነፃ መሆን የቻልሽው? ቴዲዬ ብጨነቅ ምንም ላመጣ እችላለሁ። የምቀይረው ነገር አለ? ለምን እንደሆነ አንተ ታውቃለህ። አባቴን ያጣሁት ፍትህን አለማግኘቱ ራሱን አጥፍቶ ነው። እነዚህ ሴቶች ልክ እንደ አባቴ ነው። አባቴ ፍትህ አለማግኘቱ ነው ራሱን ያጠፋው። እነሱም ፍትህ አለማግኘታቸው ራሳቸውን እንዲያጠፉ አልፈልግም። ሌላው ቢቀር አጥፍቻቸው ማጥፋት እችላለሁ። በጣም እርግጠኛ ነኝ። እነዛ ልጆች ጋር ሊቀላቀለኝ ነው። ምንም ነገር ማድረግ እንዳትወስንሽ። በሳምንት ቦታ ይቀይራሉ። እሺ ብላ ትላለች። የፍራታ እንዳለችው ከሆነ እነዚህ በስማም ይደባደባሉ። አቤት አቤት እየተደባደቡ ነው እስከሚበቃቸው። እነዚህ ደግሞ ግርም ነው የሚሉኝ የእውነት ነገር እዚህ ብለው ይመጣል። እንዴት መጣሽ ደግሞ? በጣም አምሮብሻል። እንደዚህ የት ቆይተሽ ነው? ለየት ብለሻል ብላ ቆጭ ትላለች። ምን ነው የኔ ቆንጆ እንደዚህ የሆነሽ ያከረፍሽው? እኔማ ለየት ብዬ ሰፕራይዝ ላደረገ ነበር። ዳግም አንተም አስከፋችኝ። አንቺ እኮ ምንም ብትለብሽ ያምራል። ብትቀቢም ባትቀቢም ቆንጅዬ ነገር ነሽ። ዳግም አንተም አሾፌባችሁ። ኧረ ጤና ያላሾፉብሽም።
እውነት ለመናገር ግን ቀይ ነገር ተቀብተሽ ስለማታውቂ ለየት ብለሻል። አንቺ ስታኮርፊኝ እኔ እጨነቃለሁ። እንደውም ማናችሁም ቢሆኑ እንዳታናገሩ። አረ እንደዛ ነው? አዎ እንደዛ ነው። እኔ ካልፈለኩ በግድ ልታናግሩኝ ነው? ዳጊ ዳጊ ቅድም አንተና ከእኔ ላይ የጀመርነውን ጨዋታ እንጨርስባት። እያሳቋት ነው። እናንተ ልቀቁኝ ትላቸዋለች። በጣም እያሳቋት ነው። እውነቴን ነው እገላችኋለሁ፣ ልቀቁኝ ትላለች። ደግሞ አይገርም ጠጋባ ላለቅስ ነው። እውነቴን ነው ልቀቁኝ። ሳሟት ለሁለት። ምን እያደረጋችሁ ነው? እማዬ ራሱ እንደዚህ አኩርፋ ስትመጣ እኔና አጎቴ እንደዚህ እየኮረኮረን እንሰማት ነበር እና እኔ ምን ነው ግን የሚመስለው እያለች በትራስ ይዛ ጨፈቻቸው ጥይ ማለት ነው። እንግዲህ ይሄን ይመስላል ማለት ነው። ብቻ ሁሉም ነገር ለበጎ ነው የሚባለው። እንግዲህ ሔዋን ፖሊሷ የትም ይውሰድሽ የትም ቃል ግቢልኝ፣ እሺ ቃል ግቢልኝ፣ በቻሉት መጠን ራሴን እጠብቃለሁ፣ ቃል እገባልሃለሁ፣ አመሰግናለሁ፣ ሁሉን ነገር እንደምታሳቂ ተስፋ አለኝ። ሌሎችም ወንጀለኞችና ሕግ የሚጥሱትን ለፍርድ እናቀርባቸዋለን፣ እናሳካዋለን። ፍራታና ሰርጉን ማስቆም አለብን። እኔ በቻልኩት መጠን ሰርጋቸውን ማስቆም እችላለሁ። አንቺ ያልሽኝ ሁላ ለማድረግ ዝግጁ ነኝ ብሎ እኔ ልሄድ በቃ ብላ ተነስታት ህይወዬ ብላ ወዬ አፈቅርሻለሁ ብሎ ይላል። እስከምትመለሽ እጠብቅሻለሁ። ምንም አይነት ሁኔታ ውስጥ ብትገቢ አፍቃሪሽ ሚስቴ ላረግሽ እፈልጋለሁ። እሺ ስመለስ እናወራለን እሺ ብላ ጉንጩን ሳም ታደርገዋለች። ወይኔ ፍዝዝ ብሎ ደግሞ የሳመችውን ደበስ አድርገው ደህና ሁኚ ይላታል። ከዛ ፍዝዝ ብሎ ቆሞ ቁጭ ብሎ ዝም ብሎ ያታል። ቆይ አሁን የሆነ ነገር ተንኮል እያሰቡ ነው የሚመስላችሁ? አሁን እሱን የምናስብበት ሰዓት ይመስልሻል? ገና ተንኮል የምትሰራ ይሆን ይመስልሻል? ለማንኛውም በድጋሚ ቪዲዮ ውስጥ ተመነገና የሰላማችሁ ብዝት ይበል። ወዳችኋለሁ፣ አከብራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። አይ ላቭ ዩ ሶ ማች ኤቨሪባዲ። ባይ ባይ።